በትምህርት ዘርፍ አወቃቀር ላይ ቅሬታ አለን የሚሉ ተማሪዎች አዲስ አበባ ዩኒቨርሲቲ በግል ጠይቆ ነው። ጉዳዩን የፈለጉበት ቦታ መውሰድ ይችላሉ። አዲስ አበባ ዩኒቨርሲቲ በራስ ገዝነት ሂደት ላይ የሚገኘው የአዲስ አበባ ዩኒቨርሲቲ የነበሩትን የኮሌጆችና የትምህርት ፕሮግራሞች እየቀነሰና ያጠፍ በመምጣቱ ቅሬታ ያላቸው ተማሪዎች በሕግ ሊጠይቁት መሆናቸውን ለሪፖርተር ተናገሩ። ዩኒቨርሲቲው እርምጃው ተገቢ እንዳልሆነ የነሱ አስተያየት ያልተጠየቀበትና ግልጽነት ያልታየበት ነው የሚሉ የዶክትሬት ዲግሪ ተማሪዎች ቅሬታቸውን በተለያዩ መንገዶች ለዩኒቨርሲቲው ቢያቀርቡም ተገቢው ምላሽ ባለማግኘታቸው በሕግ ለመጠየቅ መጨረሻ ደረጃ ላይ መድረሳቸውን ተናግረዋል። ሪፖርተር አስተያየታቸውን የሰጡ የዶክትሬት ዲግሪ ተማሪዎች ራሱን ችሎ ያለውን የአገር ልማት ጥናት ኮሌጅ ወደ ሶሻል ኮሌጅ ሳይንስ ኮሌጅ ስር እንዲተዳደር ሲደረግ ዩኒቨርሲቲው የሄደበት ርቀት ግልጽነት የጎደለው ከመሆኑ ባሻገር ኮሌጁ ለምን ፈረሰ በሚለው ጉዳይ ላይ ምላሽ የሚሰጥ አካል የለም። ምክንያቱም ለመጠየቅ ብናመለክትም ምንም ምላሽ አላገኘንም ብሏል። አንድ በዚህ ጉዳይ ላይ ቅሬታውን የተናገረ የሶስተኛ ዲግሪ ዶክትሬት ዲግሪ ተማሪ ኮሌጁ እንደ አገር አስፈላጊ ሆኖ ሳለ ለምን ፈረሰ የሚለው የኛ ጥያቄ ነው። መንግስት የጀመረውን አገር በቀል የኢኮኖሚ ማሻሻያ ለመተግበር የሚረዳው ይህ ኮሌጅ ቢሆንም ይህንን የትምህርት መርሃ ግብር ማጥፋት ለምን አስፈለገ ለሚለው ጥያቄ ምንም የምናውቀው ነገር የለም ሲል ሪፖርተር ተናግሯል። በዚህ ኮሌጅ ውስጥ ለሀገር በጣም ጠቃሚ የሆኑ የምግብ ደህንነት ፉድ ወይም ሴኩሪቲ ስተዲ፣ የገጠር ልማት ሩራል ዲቨሎፕመንት፣ ጀንደር እና ፖፑሌሽን ስተዲስን የመሳሰሉ የትምህርት ፕሮግራሞች ወይ ከሌሎች ጋር ተዋህደዋል ወይም ፈርሰዋል ሲል አስተያየት የሰጠው ተማሪው እኛ ኮሌጁን ለማፍረስ ምንም አይነት መስፈርቶችን እንዲጠቀሙ የምናውቀው ነገር የለም ሲልም አክሎ ገልጸዋል። አንጋፋው አዲስ አበባ ዩኒቨርሲቲ ከዚህ እርምጃው ጋር ተያይዞ ከዚህ ቀደም የነበሩትን 11 ኮሌጆች ወደ 8 መቀነሱ ይታወሳል። ከታጠፉ የድህረ ምረቃና የዶክትሬት ዲግሪ ትምህርቶች ደግሞ የሀገር ልማት ጥናት ኮሌጅ ውስጥ የቆየው የምግብ ደህንነት ጥናት ፉድ ሴኩሪቲ ስተዲስ ይገኝበታል። ይህ የትምህርት ዘርፍ ቢሾፍቱ የሚገኙ የእንስሳት ሕክምና ኮሌጅን ቬተሪናሪ ሜዲሲን እንደ አግሪካልቸር ከተሰኘው የተፈጥሮ ሳይንስ መርሃ ግብር ስር ሆኖ እንዲሰጥ ስለመወሰኑ የተማሪዎቹ ይናገሩ። የሀገር ልማት ጥናት ኮሌጅ እንዲመሰረትም ትልቅ አስተዋጽኦ ያደረገው ሴንተር ፎር ሪጂናል ኤንድ ሎካል ዴቨሎፕመንት ስተዲስ የተሰኘውና በድህረ ምረቃና ዶክትሬት ዲግሪዎች ትምህርት የሚሰጠው ማዕከል ትምህርታቸውን የተከታተሉ ያሉትን ተማሪዎች ይህ ትምህርት ከተከታተሉ ፕሮግራሞች ጋር መዋሃዱን ገልጸው በተለይም የዶክትሬት ዲግሪ ፕሮግራሙ ተነጥሎ የጂኦግራፊና የአካባቢ ጥናት ስር እንዲሰጥ ተደርጓል ይላል መረጃው። ከዚህ ጋር ተያይዞ የዶክትሬት መርሃ ግብር ወደ ጂኦግራፊ አካባቢ ጥናት ዲፓርትመንት የተወሰደበትን ምክንያት በደብዳቤው ዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ብንጠይቅም የሰጠን ምላሽ የለም። ከተቋማት ባልና ካልሆነና ማህተም ያለው ካልሆነ በስተቀር ከግለሰቦች የሚመጡ ደብዳቤዎችም አንቀበልም። የራስ ገዝነት ሂደቱን ተከትሎ ከሚደርሱ ማሻሻያዎች ጋር የሚያያዙ ምንም አይነት ጥያቄዎችን አንቀበልም የሚል ምላሽም አልተሰጠንም ሲል ነው አንድ ተማሪ በምሬት ተናገሩ። እየተካሄደ ያለው ሪፎርም የጥቅም ግጭት እንዳለበት የተናገረ ሲሆን ይህም በዩኒቨርሲቲ የትምህርት ማጠፍ ሂደት ውስጥ የተሳተፉ ያሉት ጂኦግራፊና አካባቢያዊ ጥናት መምህራን ናቸው ያለው አንድ ተማሪ ደግሞ እነዚህ መምህራን ከጂኦግራፊ ጋር ያለው የተመሳሳይነት ደረጃ ወይም ሲሚላሪቲ ኢንዴክስ 70% ነው ማለታቸውን እንዲሁም በአጠቃላይ በዩኒቨርሲቲ የተገበረ ያለው ማሻሻያ የተሰራበት በጂኦግራፊና አካባቢ ጥናት ዲፓርትመንት መሆኑን ይህም ከፍተኛ የሆነ የጥቅም ግጭት ያለበት መሆኑን ተናግሯል። ይህ ማሻሻያ መሰራት የነበረበት በገለልተኛ አካል እንደሆነም ተማሪው ገልጿል። ማሻሻያው ሲደረግም የሶስተኛ ዲግሪ ተማሪዎች ያነሱት ዋነኛ ጥያቄ ውላችን እንዲከበርና የሀገር ልማት ጥናት ኮሌጅና የጂኦግራፊ መርጠው ለመማር ባለመምጣታቸው ገልጸው ቅሬታ ማቅረባቸውን ተናግሯል። ያቀረቡትም ጥያቄ የተሰጣቸው ምላሽ ጉዳዩ አስተዳደር ጉዳይ ብቻ ሲሆን የመጣችሁበትን ትምህርት ኤሪያ ኦፍ ስፔሻላይዜሽን አንነካም፣ ነገር ግን ዲግሪያችሁ ላይ ጂኦግራፊ ኮሌጅ ኦፍ ሶሻል ሳይንስ ተብሎ ይጻፍበታል መባሉ ገልጸዋል። ተማሪው አክሎም ይህ የሚሆን ጉዳይ አይደለም፣ ጂኦግራፊን ለመማርም አልመጣሁም። አንድ ሰው የመመረቂያ ጽሑፍን በምርምር ድረገጾች ላይ ሲያሳትም ቀድሞ ያልመረጠውን ኮሌጅ ማለትም የማህበራዊ ሳይንስ ኮሌጅ ብሎ ነው የሚጽፉት ሲልም የገጠማቸውን ችግር አስረድተዋል። ይህን መሰል እርምጃ የተማሪዎች የወደፊት ሕይወት ላይ አሉታዊ ተጽዕኖ አለው በማለትም ለድህረ ዶክትሬት ምርምር ለማመልከት የታተሙ የጥናትና የምርምር ስራዎችን ነው የሚልከው። እዚህም ከዚህ ቀደም የነበርኩበትን ኮሌጅና ስመረቅ የነበረው ኮሌጅ ተመሳሳይ መሆን አለበት፣ አለበለዚያ ግን የትምህርት ማስረጃ ላይ ተመሳሳይ ካልሆነ ወዲያውኑ ነው ይህ ማመልከቻ ቅቡልነት የሚያወጣው ብሏል። ይህም በቀጥታ ከዩኒቨርሲቲው ጋር ጥሰት ውስጥ መግባቱን ነው ሲልም አመልክቷል።
ከዚህ ጋር በተያይዞም ተማሪዎች የሚያነሱት ቅሬታ ደግሞ በዶክትሬት ዲግሪ ለመመረቅ አንድ የመመረቂያ ጽሑፍ የሚገመግም መምህር የሚመደበው ከጂኦግራፊ ነው። እኛ ደግሞ ከልማትና ፋይናንስ ዴቨሎፕመንት እንደ ፋይናንሻል ጋር የሚገናኝ ጥናት እንደመሆኑ መጠን እዚያ መምህር እውቀትና ብናከብርለት፣ ነገር ግን የፋይናንስ ልማት ባለሙያ ስላልሆነ የእኛን የምርምር ውጤት የሚያይበት መነጽርና አንድ የፋይናንስና የልማት ባለሙያ የሚያይበት መነጽር የተለያዩ ናቸው የሚል ይህ ከነጥብ አሰጣጥና ተገባበር ጋር የሚገናኝ ችግሮችን ያመጣል ሲልም የሚገልጹ ተማሪዎቹ በነበርንበት አስጨርሱን እንደሚሉና የዩኒቨርሲቲው አስተዳደር ደግሞ ወደ አዲሱ አወቃቀር መሄድ አለባቸው እንደሚል ነው ተማሪዎቹ ያስረዱት። አንድ በዚህ ጉዳይ ላይ አስተያየት የተሰጠ የተማሪዎች ጉዳይ በምሳሌ ስንደ አሁን ባለው አካሄድ የአርኤልዲኤስ ዶክትሬት ዲግሪ ተመራቂዎችን የሚያስተዳድር ጂኦግራፊና አካባቢ ጥናት ዲፓርትመንት ነው። የጥናት ምርምር ስራችንን የሚያማክር መምህር ደግሞ ያለው አርኤልዲኤስ ሴንተር ነው። ይህ ማለት ግን አንድ ወለደችና ልጅሽ አይደለም ተብላ ልጇን ተነጥቃ ልጇ ወተት ሲፈልግ ከሷ ይጠባል፣ ተመልሶ ደግሞ ልጇ ከሷ ተነጥቆ ይወሰድባታል። እናት ልጇን እንዳታገኝ ልጅም እናቱን እንዳያገኝ የሚያደርግና ውጤታማ ያልሆነ አካሄድ ነው ሲል ነው የዩኒቨርሲቲው እርምጃ የሚተቸው። የዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ፊርማ አሰባስበን ቅሬታችንን ብናስገባም አንቀበልም ተብለናል የሚሉ ተማሪዎችም ያሰባሰቡት ፊርማ ለአካዳሚክ ምርምር ምክትል ዳይሬክተር ጽሕፈት ቤትም ማስገባታቸውን ተናግረዋል። ጥያቄያቸው ሲያቀርቡ በአጋጣሚ ከህዝብ ተወካዮች ምክር ቤት የመጡ አንድ የህዝብ ተወካይ እንደነበሩ የቅሬታ ፊርማቸው አልቀበልም ብላ ያመነታቸውን የአካዳሚክ ምክትል ፕሬዝዳንት ጸሐፊን አጥጋቢ ምላሽ ላትሰጡ ትችላላችሁ፣ ነገር ግን የተማሪዎች ቅሬታ በመቀበል ግዴታችሁ ነው ሲሉ ብለው ምክር ቤቱ አባል መናገራቸውን ጸሐፊዋ መልስ ግን አይሰጣችሁም ብላ ደብዳቤያቸውን መቀበሏን ገልጸዋል።